አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ዌልካም፣ እንኳን ደህና መጣችሁ ብያለሁ። እንግዲህ ዛሬ ደግሞ የመጣሁት በአዲስ ቪዲዮ ነው። ቪዲዮ ትንሽ ሊያበሳጭ ይችላል፣ እኔም ተበሳጭቼበታለሁኝ። እሺ ቪዲዮ ምንድነው? እንግዲህ እህቶቻችን እያለቀሱ ነው በጠለብ እየመጡ ደሞዝ አልሰጣቸው እያሉ እየተደበደቡ እየራባቸው እየተገደሉ ነው ያሉት። እሺ አንድ ቪዲዮ ላሰማችሁ። የሁለት ወር ደሞዝ ቀማችኝ። አሁን በኋላ መገብቶች ደሞዝ የለም በነጻ ስር የለችኝ። ጥሩ ምንድነው ልጅቷ የምትለው? ከመጣው 6 ወሬ ነው። በጣም ረጅም ቪዲዮ ሰምታችሁት ከሆነ ቲክቶክ ላይ እኔ እዚህ ጋር ማላረገው ከአሁን በፊት እኔ ቻናሌ ተዘግቶብኝ ስለሆነ የተከፈተ የሰው ቪዲዮ ምናምን ከለቀኩበት ድጋሚ ይዘጋብኛል። ኮፒራይት ምናምን አይችልም፣ ይዘጋል። ከአሁን በፊት ሁለቴ ሞኔታይዝ ተነስቶ የተመለሰልኝ ሰው ብዙ ማስጠንቀቂያ ስላለኝ መጫን አልቻልኩም። ምንድነው የምትለው ልጅቷ? ከመጣው 6 ወሬ ነው። የ2 ወር ደሞዝ አልሰጣችኝም። ደሞዝ ካልሰጣችኝ ቢሮ ሰይ ስላት አልወስድሽም ትለኛለች። እባካችሁ ኢትዮጵያውያን ድረሱልኝ እያለች በጣም እያለቀሰች፣ በጣም የምታዝን በጣም ሕፃን ልጅ ናት። በጣም ነው የምታለቅሰው። አሁን ይቺ እዚህ ሀገር ላይ እህት ላይኖራት ይችላል፣ ወንድም ላይኖራት ይችላል፣ ቤተሰብ ላይኖራት ይችላል። እና አስቡት እንግዲህ ወደፊት ገና 2 ወሯ ነው። በደሞዝ ጉዳይ እንኳ አሁን እንትን ላይ ይችላል፣ ወደፊት ችግሩ ሊፈታ ይችላል። የደሞዝ ጉዳይ ግን ምንድን ነው ላችሁ ፈልገው ለኢትዮጵያ ደላሎች ከኢትዮጵያ ወደ አረብ ሀገር ለምትልኩ ደላሎች ወይም ደግሞ ሌሎቻችሁ ወደ አረብ ሀገር የምትመጡ እህቶች አትምጡ እባካችሁ። በህገወጥ መንገድ በኮንትራት መልኩ እንኳን ስትመጡ ልክኛ ድሮ እንደመጣንበት ከቤት ቤት መቀየር ከከፊል መቀየር የምችሉበትን መንገድ ካልሆነ አሁን እኛ ስንመጣ የዛሬ 12 ዓመት የዛሬ 12 ዓመት እኛ ስንመጣ ካልተመቹን 3 ወር ገደብ አለን። በዛ 3 ወር ውስጥ መቀየር እንችላለን። መጀመሪያ የመጣሁባቸው ሰዎች ካልተመቹን ወደ ሌላ ሰው መቀየር እችላለሁ። 3 ጊዜ መቀየር እችል ነበረ፣ 3 ቤት። ከዛ ውጭ ግን አልችልም። ያም የሚሆነው 3 ወር ሳይሞላን ቪዛችን የጋማችን ከመሰራቱ በፊት ነው። የጋማችን ከተሰራለን በኋላ ደግሞ በስምምነት መቀየር እንችላለን። እሱ ምንድነው? አዲስ የሚወስደን ከፊል የመጀመሪያ ከፊሎች ያወጡትን የቪዛውን ብርና ያወጡትን ወጪ ሙሉ ሸፍኖ ሊወስደኝ ይችላል። እስከ 3 ከፊል መቀየር ይችል ነበር። አሁን ግን የሚመጡት ይደበደባሉ፣ ይርባቸዋል፣ ያለቅሳሉ። ቆይ አገር ቤት መከራ፣ እዚህ መጥቶ መከራ። ቆይ ግን ለምን ኢትዮጵያ ያላችሁ ደላሎች የሰውን ልጅ የድሃን ልጅ ስትልኩ ወደዚህ ባይመቻቸው መቀየር የማይችሉ ከሆነ አትላኳቸው። እህቶቻችን እዚህ እየሞቱብን ነው። እህቶቻችን በሰው ሀገር እየቀሩብን ነው። ባለፈ ሪያድ ላይ ቢሮዎች ቅጥቅጥ አድርገው ጠባሷ እዚህ ላይ አንገቷ ላይ እያስታወቀ የሞተች ልጅ አለች። በጣም ነው የሚያሳዝነው። የሰው ልጅ እንደባብ ተቀጥቅጦ ይቺ ልጅ ምንድነው የተባለ ስራ ቋንቋ ትችላለች ተብሎ የስራ ልምድ አላት ተብሎ መታ ስራ ስትሄድ የወሰዷት ሰዎች በእድሜ የገፉ ነበሩ፣ አዛውንቶች ናቸው። እነዛ ሰዎች ደግሞ ቋንቋ የምትችል ነው የፈለጉት። የሄደችላቸው ልጅ ደግሞ ቋንቋ የማትችል ናቸው። ደላላ መጣላቸው ቋንቋ የማትችል ልጅ ነው። ከዛም እነዚህ ሰዎች መለሷት። ምክንያቱም አዛውንቶች ስለሆኑ በእድሜ የገፉ ሰዎች ስለሆኑ ይሄን አድርጊ ብለው ተንቀሳቅሰው ማሳየት አይችሉም። እነሱም ደግሞ እያዘዙት ቋንቋ የምትችል ነው፣ የስራ ልምድ ያላት ነው። እቺ የስራ ልምድ የላት። ጥፋቱ የማን ነው? ጥፋቱ የአረቦችም አይደለም፣ የሰራተኛውም አይደለም። ጥፋቱ የደላሎች ነው። አቅርቡልን የተባላችሁትን ሰው ማቅረብ ካልቻላችሁ አለማቅረባችሁን የተሻለ ነው። ለእናንተ ገና ብር ታገኛላችሁ ተብሎ ስንቱ ነው እንደዚህ ያለቀ። እባካችሁ ልለምናችሁ፣ እህቶቻችን እየወጡ እየቀሩ ነው። እንደዚህ አታድርጉ።
የኔ የራሴ እህት እኔ እዚህ ስላለሁ ነው እንጂ የመጣችባቸው ከፊሎች ልትመለስ ስትል 4 ወር ሳይሆናት እንዳትመለስ አለ። ለምን? ቤተሰብ ነው የላካት ሰውዬ፣ በጣም ቤተሰብ ነው። ወላሂ 1 እና 2 ነው፣ በጣም ዘመድ ነው የላካት። ግን ምን ቢለኝ ጥሩ ነው ከዝምድናው ገንዘቡ በልጦበት ከ4 ወር በኋላ ሊቀይሯት ይችላሉ አለ። እስከ 3 ወር እስክታል በጣም ትታገሳለኝ። እኔ በጣም ጅል ነኝ፣ ተሸጉጃለሁ። የእነሱ ጊዜ እንደዚህ ብሎ ሊሆን ይችላል ብዬ እሺ ብዬ እስከ 4 ወር በግድ ታገሰች። እሷ እህቴ የታመመችው በመጣይ በ3ኛ ሳምንቷ ነው። ግን ያን ያህል ጊዜ እንዴት ይችላል እኮ። ከዛስ ምን ቢሆን ጥሩ ነው? አረቦቹ መቀየር አልቻሉም። ከወሰዷት ትክ አይሰጡም። ልጅቱን ሊያሳፍሩላቸው ይችላሉ፣ ግን ትክ አይሰጡም። ትክ ሲባል ደግሞ አገር ያሉት ደላሎች ሊከስሩ ይችላሉ። ኤጀንሲው እንዳይከስር የግድ 4 ወር ማሳለፍ አለባት ተብሎ 4 ወር አሳለፈች። አረቦቹ ደግሞ አንልክም አሉ። እኛ ብራችንን ከስረናል፣ አሁን ትክ አናገኝም፣ ቻንሷን ጨርሳለች፣ እኛው ጋር ትሞታታለች እንጂ አንልክም ተብለው ዩቲዩብ ላይ የምትከታተሉ ሰዎች ታውቃላችሁ። አረቡ ያመጣበትን ሙሉ ወጪ የኢጋማዋን የሁሉም ሙሉ ወጪ ከፍኜ እኔ ጋር ካመጣሁ በኋላ እንደገና ወደ ሀገር ቤት እንድትገባ ያደረኩት። ምክንያቱም እህቴ ታስፈልጋለች ለቤተሰቦቿ። ሰርታ እንኳን ባትገባ ከነነፍሷ መግባት ስላለባት። እንዲሁ ደግሞ ሌላ ነገራችሁ፣ የእናቴ ያጎቷ ልጅ መታ በ11 ቀኗ ነው የተመለሰ። 5 ቀን ብቻ ነው አረቦች እንደተቀመጠችው። ጭራሽ በጣም ከፍተዋል። ከምነገራችሁ በላይ ከፍተዋል። አሁን ከሀገር የሚመጡት ልጆችም እንደኛ እንደ ድሮ የሚችሉ እንደኛ እንደ ድሮ ጠንካራ አይደሉም። እኛ ድሮ ስንመጣ በጣም ጠንካራ ነው። ብንፈራም ጎበዞች ነበር። የአሁኖቹ እንደዛ አይደሉም። አሰሪዎችም እንደ ድሮ አይደሉም። ሰሪዎችም እንደ ድሮ አይደሉም። ጊዜ ተቀያየሩ። ስለዚህ ከኢትዮጵያ የምታመጡ ደላሎች ዘመድ የሌላቸው እዚህ ሀገር እህት የሌላቸው ቤተሰብ የሌላቸው ረጅ የሌላቸው ተረጅ የሌላቸው ሰዎች እንዲሁ እየቀሩ ነው። ወላሂ አሁን ባለፈ የእናቴ ያጎቷ ልጅ እዚሁ ነበር የምትቀረው። ይደበድቧታል፣ የዓይኗ ቅንድብ ላይ ተውታል፣ ፀሐይ ላይ ያሰጧታል። ወላሂ ከእናቷ ቤትና ከልጇ ቤት ከእናትና ከልጅ ቤት ያስጸዷታል። አላጸዳም ስትል የመጣሽ እኮ ልትሰሪ ነው። ይቺ ቋንቋ ማታውቅ ልጅ እያወጡ ውጭ ጥሏታል። እህቷ እዚህ በመሆኗ እንደምንም ብላ ሀገሯ እንድትገባ አደረገች። ከዛ ደላላው ምንድን ነበር ያለ? ከ4 ወር በኋላ ትቀይራለች ነበር ያለ። ልክ ሀገር ስትልካት ቢሮ ወስዳ ጥላት ሴትዮዋ ስንደውልላት ደህና ናት እየሰራች ነው ትላለች። ልጅቱ እኮ 6 ቀኗ ቢሮ ከተቀመጠ ያስቡት። እና ቢሞቱ ቢገሏቸው ራሱ አይናገሩም። ቤተሰብ ያለው እህት ያለው ወንድም ያለው ተቆርቋሪ ያለው ሰው ምንም አይል። ግን እንደነዚህ ምንም ነገር የሌላቸው እኔ አሁን በዛ በመጣሁበት ሰዓት ላይ ማንም ሰው አልነበረኝም። ቤተሰብ ሊኖረኝ ይችላል፣ ግን የሚቆረቆርልኝ ሰው አልነበረም። ትክክለኛ ሊቆረቆርልሽ የሚችለው ትክክለኛ እህት ሲኖርሽ፣ ትክክለኛ ወንድም ሲኖርሽ፣ ከነሱ የቀረበ አይኖርም ነው። አይ ሌላውን ተውት። ሌላው ሲኖር ይቀርብሃል፣ ስታጣ ይርቅሃል። ሌላውን ተውት። ግን እኔ ራሱ እንደዚህ አይነት በደል ቢደርስብኝ ነው ማንም አልነበረ ይስላችሁ ነው። ግን እኛ መቀየር እንችል ነበረ። ተመችቷችኋል ወይ? አረቦቹ ራሱ ጠይቁናል። እኛ ጋር ትሆናላችሁ ተመችቷችኋል ወይስ ልቀይሩ ነው? ይገባል እናሰራላችሁ ነው ገና 3 ወር ሳይሞላል እያሉ ይጠይቁናል። እኛ ደግሞ ተመችቶናል ምናምን እንላለን። ለምን? ከተሰራለን በኋላ እንሄድ ብንል መሄድ ስለማንችል ያለ እነሱ ፍቃድ እና የአሁኖቹ 4 ወር ካልሆናቸው መቀየር አትችሉም እየተባሉ ህይወታቸው እያለፈ ነው። ብዙዎቹ እያለቀሱ ነው። እባካችሁ ደላሎች የምታስተካክሉ ነገር ካለ አስተካክሉ። ሌሎቻችሁ ደግሞ እህቶቻችሁ ምከሩ፣ አገራቸው ይቀመጡ። ከመጡ ደግሞ በቃ በውጭ ቪዛ ይምጡ ማለት ከፊላቸው ውጭ ሆኖ እነሱ እንደፈለጉ የሚሰሩበት ቢፈልጉ ይሰራሉ፣ ቢፈልጉ ይቀመጣሉ። እንደዛ የተሻለ ነው በጣም ከሚመጡ
እላችኋለሁኝ። በጣም ብዙ ሰው ስላለቀ እንደው ወጥቼ እስኪ አንዳንድ ልናገርበት ብዬ ነው እንጂ የኔ የራሴማ ከአመት በፊት እህቴ ሸኝቻለሁ። እንደዚህ ነው ብቻ አልሐምዱሊላህ እንኳን በሰላም ገባችልኝ እንጂ ከሰርኩትን ከስሬ ግን እንደዚህ ሰው የሌላቸው ልጆች ሜዳ ላይ እየወደቁ ነው፣ እያለቀሱ ነው፣ እየተሰቃዩ ነው እላችኋለሁኝ። በተረፈ ወዳችኋለሁ። በቀጣዩ ቪዲዮ እስክንገናኝ ባይ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ለደላሎች አድርሱልኝ እንዳትረሱት። ሰላም